ሰላም እንዲናችሁ የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ያሳቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን እንደሚከተለው ወደ እናንተ የምናደርስ ነው የሚሆነው። አድማጮች እናንተም እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በተኑ መጫናችሁን እንዳትዘነጉ እያልን ነው ወደ እናንተ መረጃዎችን ማድረስ የምንጀምረው። ያው በሰሞኑ ቀን እንግዲህ ረዘም ላሉ ቀናት መረጃዎችን ወደ እናንተ አላደረስንም ነበር። ላለፉት 4 እና 5 ቀናት በመረጃዎች አልተገናኘንም። እስኪ ሐሳቦቻችሁን ልታካፍሉን በአክብሮት እንጋብዛለን። ከሁሉም አስቀድሞ ግን የአርሰናል እና የሪያል ማድሪድ ተጠባቂው የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ይከናወናል። የዚህን ጨዋታ ግምቶቻችሁን እንደዚሁም ደግሞ ኮሜንት ሴክሽን ላይ እንድታጋሩ እንድታስቀምጡልን ስንል ነው በአክብሮት የምንጋብዘው። ወደ ተቀዳሚ ጉዳዮችን በቀጥታ የምናመራ ይሆናል። እንግዲህ ከሪያል ማድሪድ ከአርሰናል የሚያደርጉትን የጨዋታ እንቅስቃሴ በቀዳሚነት ለመመልከት ጥረቶችንም የምናደርግ ይሆናል። ከዛ በኋላ ወደ ዝውውር ነክና ተያያዥ ጉዳዮችም እናምራለን። እንግዲህ ከአርሰናል ከሪያል ማድሪድ የሚያደርጉት የጨዋታ መርሃ ግብር በአውሮፓ ቻምፒየንስ ሊግ ያው የመጀመሪያ ዙር ጨዋታ አርሰናል በኤምሬትስ ስቴዲየም የጨዋታ እንቅስቃሴ ፍጹም ብልጫ በተሞላበት መልኩ ማድሪድን 3-0 በሆነ ውጤት ያሸነፉበት አጋጣሚ እንደነበረም ይታወቃልና ከዛም ጎን ለጎን ታዲያ ብዙ መረጃዎችም የተሰሙ የሚገኘው እንግዲህ ሪያል ማድሪድ የመጀመሪያ ዙር ጨዋታን ሽንፈትን ካስተናገደበት የጨዋታ እንቅስቃሴ በኋላ ለበቀል ዝግጁ ነን፣ በተለይ ቤርናቦ ላይ ለሚደረገው ጨዋታ ዝግጅታችንን አጠናቀናል እያሉ የተለያዩ የሪያል ማድሪድ ተጫዋቾች እንግዲህ ዛቻዎችን ሲሰነዝሩ ነበር። ትናንትና ሪያል ማድሪድ በስፔን ላ ሊጋ የጨዋታ መርሃ ግብሩን አድርገው ነበርና ወራጅ ቀጠና ዞን ውስጥ ከሚገኘው ቡድን ጋር እንግዲህ የጨዋታ መርሃ ግብሩን ካደረገ በኋላ ወይም ደግሞ በኪሊያን ምባፔ ሜዳ ላይ በነበረበት የጨዋታ እንቅስቃሴ ቀይ ካርድን ተመልክቶ ከወጣ በኋላ በጎደሎ ተጫውተው 1-0 በሆነ ውጤት አሸንፎ ነው የወጣው ሪያል ማድሪድ እንግዲህ የጨዋታ መርሃ ግብሩን ማለት ነው። ታዲያ ከዚህ ጨዋታ ጋር ተያይዞ እንግዲህ ከጨዋታው መጠናቀቅ በኋላም እንደዚሁ ተጫዋቾች አስተያየቶቻቸውን እየሰጡ ነበር። በሰጧቸው አስተያየቶች እንግዲህ ምንድነው ያለው በተለይ ዲፖርቲቮ አላቪስን ባሸነፉበት የጨዋታ መርሃ ግብር ከጨዋታው መጠናቀቅ በኋላ አንዳንድ የሪያል ማድሪድ ተጫዋቾች ቪኒሺየስ ጁኒየርን ጨምሮ ማለት ነው የአርሰናልን ጨዋታ በጉጉት እየጠበቅነው ነው እንግዲህ ክለተ ማክሰኞን በጉጉት እንጠብቃለን የሚል ሐሳብንም እንደዚሁ የሰጡበትም ጉዳይ አለ። ለማንኛውም በጣም በርካታ ሐሳቦች ናቸው የሚሰነዘሩት ከዚህ ጨዋታ ጋር ተያይዞም የሪያል ማድሪድ ከዋክብቶች ብቻ ሳይሆኑ የመድፈኞቹም ተጫዋቾች ሐሳቦቻቸውን እየሰጡ ይገኛሉ። ስለዚህ የጨዋታ መርሃ ግብር ቴሪ ሄንሪም እንደዚሁ ሐሳቡን ሰጥቷል። ሄንሪ ምንድነው ያለው እንግዲህ ከሪያል ማድሪድን በተለይ አርሰናል 3-0 ስላሸነፈበት የጨዋታ እንቅስቃሴ በህይወት ዘመን ያለ ከተደሰትኩባቸው ጨዋታዎች መካከል አንደኛው ቀን ሪያል ማድሪድን አርሰናል 3-0 ያሸነፈበት ጨዋታ ነበር። ምክንያቱም ከጠየቃችሁኝ አርሰናል በጨዋታው ላይ ፍጹም ብቃት ያሳየበት ፍጹማዊነትን የተላበሰበት ነበር። የመልሱን ጨዋታ ደግሞ ሄደን እንደምናሸንፍ በእርግጠኛነት መናገር እችላለሁ። ይሄ ስብስብ እንግዲህ ቤርናቦ ላይ ሄዶ ታሪክን እንደሚደግም 100% እርግጠኛ ነኝ ብሏል። ያው እንደሚታወቀው ከእንግሊዝ ክለቦች እንግዲህ የመጀመሪያው ክለብ አርሰናል እንደሆነ ይታወቃል። ወደ ቤርናቦ ተጉዞ ሪያል ማድሪድን በቻምፒየንስ ሊግ አንገት ማስደፋት ይቻለውና በዚህም በተለይ ሄንሪ ብቸኛው ጎል አስቆጣሪ ነበር አርሰናል ማድሪድን ባሸነፈበት የጨዋታ መርሃ ግብር ማለት ነው። ከዛ በኋላ እንግዲህ ባለፉት 18 እና 19 ዓመታት እርስ በርስ ያልተገናኙት ሁለቱ ክለቦች በኤምሬትስ በነበረው የጨዋታ መርሃ ግብር እንግዲህ ቆንጆ በሚባል ፐርፎርማንስ መድፈኞቹ ፍጹም የበላይነትን የተላበሰ ቡድንን ገንብተው እንግዲህ ካሸነፉ የወጡበትን የጨዋታ እንቅስቃሴ ነው በደንብ የተመለከቱ ነው። የባርሴሎና ደጋፊዎች አርሰናልን ተጫዋች የዴክላን ራይስ ማሊያ እንግዲህ ለብሰው ስሙን እየጠሩ እንደዚሁም ደግሞ በስፔን ጎዳናዎች ላይ እየዘመሩ የነበረበት አጋጣሚ አለ። ከዛም ጎን ለጎን ደግሞ ማድሪድ ትናንትና እንግዲህ ከ1-0 ባሸነፈበት ጨዋታ የዲፖርቲቮ አላቪስ ደጋፊዎች በሜዳ ላይ የአርሰናልን ደጋፊዎችን እንደዚሁም ደግሞ የአርሰናል ክለብ መለያ ይዘው እንደዚሁም ደግሞ ሞቅ ያሉ መዝሙሮችንም ሲዘምሩ ተመልክተናል። ሪያል ማድሪድን አንገት ለማስደፋት ማለት ነው። ለማንኛውም ዳኒ ሴባዮስም የቀድሞ መድፈኛ እንግዲህ ካስቴቱን ሰጥቷል። ከዚህ ጨዋታ ጋር በተገናኘም ምንድነው የሚለው ሴባዮስ በተለይ አርሰናል ላይ የመጀመሪያዎቹ 15 እና 20 ደቂቃዎች እጅግ በጣም ኃይለኛ መሆን መቻል አለባቸው። እኛ በእነዛ ደቂቃዎች ውስጥ 1 ወይ 2 ጎሎችን ማስቆጠር መቻል አለብን የሚል አስተያየትን ሰጥቷል። የቀድሞ የአርሰናል ተጫዋች የነበረው ዳኒ ሴባዮስ በእርግጥም በጣም ብዙሃኖችን በጉጉት የሚጠብቁት ጨዋታ ነው የለተማክሰኞ ጨዋታ። አርሰናል በመከላከል ዞኑ ላይ እጅግ በጣም ጠንካራ ነው። ሪያል ማድሪድ በመከላከል ዞኑ ላይ ደካማ ነው። አርሰናል በማጥቃት ሂደቱ ደካማ ነው። በተቃራኒው ሪያል ማድሪድ በማጥቃት እንቅስቃሴ ደግሞ የተሻለ ቡድን ነው። እኔ አሁን ሪያል ማድሪድ ጎሎችን ማስቆጠራቸው ይቀራል ብዬ አላስብም። አርሰናል በክሊንሺት ጨዋታውን አሸንፎ ይወጣል ብዬ አላስብም። ነገር ግን በጨዋታው ላይ አርሰናልስ ጎሎችን ማስቆጠር አይችልም ወይ? የሪያል ማድሪድ ተከላካይ ደካማ ነው። አርሰናል እኮ በጨዋታው 1 ጎል ማስቆጠር የሚችል ከሆነ የማድሪድን የጎል መጠን ወደ 4 ከፍ እንዲል አስገደደ ማለት ነው። ይሄ የመሆን እድሉ ደግሞ አነስተኛ ነው። አርሰናልን ጨዋታ የማሸነፍ ሞስት ፕሮባብሊ እንግዲህ ያለው ቡድን ነው። ጋር ኔቭልም እንግዲህ ካስቴቱን ሲሰጥ ምን አለ በተለይ
በቻምፒየንስ ሊግ እንግዲህ ያላቸው የመጨረሻ ተስፋቸው ለአርሰናል ይሄ ብቸኛው ይመስለኛል ትልቅ ተስፋ የተጣለበት ነው አርሰናል መጥፎ ሲዝን ነው ያሳለፉት በፕሪሚየር ሊጉ ብዙ ነጥብ መጣል የሌለባቸው ጨዋታዎች ላይ ነጥቦችን ጥለው ወጥተዋል ይሄንን ሊያካክሱ የሚችሉት ደግሞ የቻምፒየንስ ሊግ ዋንጫን በማምጣት ነው የሚል ሐሳብን ሰጥቷል በእንግሊዝ ፕሪሚየር ሊግ እየተሻሻለና የዋንጫ ፉክክር ውስጥ እየገባ የመጣ ክለብ ነው ነገር ግን ይሄ እንደ ስኬት መያዝ ያለበት ነገር ነው ብዬ ባላስብም እንኳን በቻምፒየንስ ሊጉ ረጅም ርቀትን የሚጓዙ ከሆነ አሁን ላይ ያ በፕሪሚየር ሊጉ እየተዳከመ ያለውን አርሰናልን የሚያስረሳ ይሆናል ካለፉት ሁለት የውድድር ዓመታት ወዲህ እንግዲህ በተለይ አርሰናል ጥሩ የሚባል ተስፋ እያሳየ ይገኛል በቻምፒየንስ ሊጉም እንደዚሁ ጥሩ ተፎካካሪ ሆኗል ስለዚህ ሪያል ማድሪድን ቤርናቦ ላይ ሄደው አንገት ማስደፋት የሚችል ቡድን ይሆናል ብዬ አስባለሁ ብሏል ዳኒ ሴባዮስ አያይዞም እንደዚሁም በነገራችን ላይ ቀደም ሲል ሳነሳላችሁ የነበረው የዳኒ ሴባዮስ አስተያየት ማለት ነው አርሰናል እንግዲህ በተለይ እውነተኛ ፊቱን ያሳያል ብዬ አስባለሁኝ በተለይ በመከላከል ዞን ላይ ያላቸውን ጠንካራ ባህሪያቶችንም እንደዚሁ በደንብ አጉልተው ያሳያሉ ብዬ እጠብቃለሁ ሚል አስተያየትን የሰጠበት ጉዳይ አለና አርሰናል ሞር በጨዋታው ላይ እንግዲህ ጉዳር ማጦች የመከላከል ሂደቱን በደንብ ማጠናከር ያስፈልጋል አንድ ስህተት ለአርሰናል ዋጋ ያስከፍለው ሁለት ስህተት ዋጋ ያስከፍለው ሶስት ከሆነ ነው ችግር የሚፈጠረው እንግዲህ ከአርሰናል በጨዋታው ላይ ልዩነት መፍጠር ስህተቶችን ላለመስራት መጣር ነገር ግን ደግሞ አንድ ስህተት ከሰራ መሬት ተሰንጥቃ ትወጣለች የሚባልበት አይነት ስህተት አይደለም የአርሰናል ስህተት የመከላከል ዞኑ ላይ በጣም የተዋጣለት ቆንጆ የሚባል ቡድናዊ መዋቅርን እየተመለከትን ነው የምንገኘው በአርሰናል ቤት በኩልና ይሄንን ነገራቸውን እንግዲህ ማስቀጠል መቻል አለባቸው ሚኬል አርቴታ እንደዚሁም ሪያል ማድሪድን ከዚህ በፊት ስላሸነፈበትም አስተያየት ሰጥቶ ነበርና ከዛ በፊት ተናግሬዋለሁ አለ በጋዜጣዊ መግለጫ ወቅት በደንብ አንስቼዋለሁ በራሳችን መተማመን መቻል አለብን በተለይ አሁንም ቢሆን የመጀመሪያው ዙር ጨዋታ ስላሸነፍን በቂ አይደለም በየጨዋታው በየጊዜው መሽቶ ሲነጋ ልዩነቶችን ማሳየት መሻሻሎችን ማምጣት መቻል አለብን የሚል አስተያየት እንደዚሁም አያይዞ ይሰጠበትም ጉዳይ አለና የዕለተ ማክሰኞ እንግዲህ የአርሰናልና የሪያል ማድሪድ የቤርናቦው ቻምፒየንስ ሊግ ታላቁ ፍትጊያ እንግዲህ በብዙሃኖች ዘንድ ገና ከወዲሁ በጉጉት የተጠበቀ ነው የሚገኘው እናንተ ሱዳን አድማጮች እስኪ እስካሁን ሐሳቦቻችሁን ያላጋራችሁን ካላችሁ የቻምፒየንስ ሊግ የጨዋታ መርሃ ግብር እንግዲህ ነገ አርሰናል ከሪያል ማድሪድ ወደ ቤርናቦ ተጉዞ ጨዋታ እንቅስቃሴውን ያደርጋል በዚህ ጨዋታ ማን ያሸንፋል ስንት ለስንት ይጠናቀቃል ግምቶቻችሁን እስኪ ኮሜንት ሴክሽን ላይ እንድታስቀምጡልን ስንል ነው በአክብሮትም የምንጋብዛችሁ አድማጮቻችን ላይክ በተኑን መጫናችሁን አትዘንጉ እንቀጥላለን እስኪ መረጃዎቻችንን ላካፍላችሁ ካይ ሉካስ ሃቨርት ስለ ሚኬል ማርቲያን አርቴታ አስተያየቱን ሰጥቷል እንግዲህ በተለይ ካይ ሃቨርት ራሱን ፈልጎ እንዲያገኝ የሚኬል አርቴታ አስተዋጽኦ ቀላል አይደለም እና ምንድነው ያለው ካይ ሃቨርት እንግዲህ ከዚህ በፊት በተለይ የማላቀውን የእግር ኳስ ገጽታ እንድመለከት አድርጎኛል የሚል አስተያየትን ሰጥቷል በተለይ በማንቸስተር ሲቲ ቤት በነበረበት ጊዜ ፔፕ ጓርዲዮላ ጋር በነበራቸው ጥምረት ሚኬል አርቴታ በርናርዶ ሲልቫ አንድ አስተያየትን ሰጥቶ ነበር በማንቸስተር ሲቲ ቤት በነበረበት ጊዜ አርቴታና ምንድነው ያለው ይሄ አስተያየቱን ሲሰጥ እኔ አለ በሜዳ ላይ በመናረጋቸው እያንዳንዱ እንቅስቃሴዎች ከጓርዲዮላ እኩል የሚኬል አርቴታ ድምጾች ጎላ ብለው ይሰሙ ነበር አርቴታ እያንዳንዳችን ይጠራናልና ይሄ ተጫዋች በዚህኛው እግሩ ይሄ ተጫዋች በዚህኛው የሜዳ ክፍል በእንደዚህ አይነት እንቅስቃሴ በጣም አደገኛ ስለሆነ ተጠንቀቁት ይለናል አለ ወይም ደግሞ ደካማ ስለሆነ በዚህ ጎኑ ድክመቱን ተጠቀሙበት ይለናል ያንን እንቅስቃሴ ስንጠቀም 100% ስኬታማ ነበር የምንሆነው ለፔፕ ጓርዲዮላ ስኬት የሚኬል አርቴታ እንቅስቃሴ ወሳኝ ነበር ለዚህም ነው እንግዲህ አርቴታ በመልቀቁ ያዘን ነው ብሏል ሚኬል አርቴታ ከማንቸስተር ሲቲ ምክትል አሰልጣኝነት ለቆ የአርሰናል ዋና አሰልጣኝ ሆኖ በተሾመበት ጊዜና አሁንም ከሃቨርትም እንግዲህ ያለው ምንድነው ከዚሁ ጋር የሚገናኝ ነው በእግር ኳስ የሌለ የሚመስለኝ ወይም ደግሞ ተመልክቼ የማላቀውን ገጽታ ሚኬል አርቴታ አሳይቶኛል ካሰለጠኑኝ አሰልጣኞች በበለጠ ደግሞ እሱ በጣም ተጽዕኖ ፈጣሪ የሚባል ሰው ነው ሚል አስተያየትን ሰጥቷል እንግዲህ ያ ማለት በቸልሲ ቤት በጣም አንጋፋ የሚባሉ አሰልጣኞች አሰልጥነውታል በባየር ሊቨርኩሰን ቤት እንደዚሁ ጥሩ የሚባሉ አሰልጣኞች አሰልጥነውታል ከነዚህ አሰልጣኞች በተሻለ መልኩ እኔ ላይ ተጽዕኖ አሳድሯል ማለት እንግዲህ የሚኬል ማርቲያን አርቴታ ምን ያክል ሱፐር ሚኬል ማርቲያን አርቴታ እያለን እንድንጠራው የሚያስገድደን የአርቴታ ዋነኛ ባህሪ ይሄ መሆኑ ነው መረጃዎችም ያሳዩ የሚገኘው ወደ ማድሪዱ ጉዳይ መልሳቸው የማድሪድ ፖሊስ እንግዲህ መግለጫን ሰጥቷል በዚህ መግለጫው ምንድነው ያለው እንግዲህ በተለይ በዕለተ ረቡዕ በሚደረገው ቻምፒየንስ ሊግ የመልስ ጨዋታ እንግዲህ በተለይ በሳንቲያጎ ቤርናቦ በሚደረገው ጨዋታ እንቅስቃሴ የባስ ላይ ጥቃት እንዳይደርስ ክትትሎችን ያደርጋል ከሆቴል ተነስቶ ስቴዲየም እስከሚደርስ ድረስ እንደዚሁም እንደሚታጀብ የአርሰናል እግር ኳስ ክለብ ተጫዋቾችን በተመለከተ አሳስበዋል ማለት ነው በዕለቱ የሚፈጠር ግርግር እንደሚኖር ቢጠበቅም ጉዳት ለማድረስና ለመበጥ
ለማጥበት ያሰቡ ደጋፊዎችን ከወዲሁ እንዲጠነቀቁ እንደዚሁም በመግለጫው ላይ እንደዚሁም አያይዞ የተናገረበት ጉዳይ አለ። ለተረቡ ላይ እንግዲህ የአውሮፓ ቻምፒየንስ ሊግ ጨዋታ ቀጥሎ ሲደረግም እነዚህ ጉዳዮች በዋነኛነትም አብረው እየተነሱ ነው የሚገኘው። እስኪ ወደ በኋላ ላይ ደግሞ ተያያዥ ጉዳዮችን እናነሳሳለን። የአርሰናል እግር ኳስ ክለብን በተመለከተ እንግዲህ አንዳንድ የመድፈኞቹ ደጋፊዎች ለአርሰናል ፉትቦል ቲቪ አስተያየታቸውን እየሰጡ ይገኛሉ። በክረምቱ የራያ አጠባባቂን ለማስፈረም ወደ ገበያ መውጣት የማይቀር ጉዳይ እንደሆነ ይታወቃል። የቀድሞ በረኛን እንደዚሁም ከሳውዛምተን ጋር ወደ ሻምፒዮንሺፕ የወረደውን ራምስዴል እንግዲህ ወደ ቡድኑ እንዲመለስም ምክር አዘል ሐሳቦቻቸውን እየሰጡ እንደሚገኙ ነው መረጃዎችን እየተመለከትን የምንገኘው። ራምስዴል ያው ከሳውዛምተን ጋር እንግዲህ ወደ ሻምፒዮንሺፕ የወረደበትም አጋጣሚ አለ። በዚሁ ወደ ዝውውር ነክ ጉዳዮቻችን እስኪ ልውሰዳችሁ። ጃኮብ ኪቬር ይሄ በተለይ አስደናቂው ተከላካይ አሁን ላይ እንግዲህ ክለቡን ይለቃል የሚሉ መረጃዎችን በርከት ብሎ የተሰሙ ነው የሚገኘው። ያው ጃኮብ ኪቬር ጉዳይ ሲነሳ ወዴት ሊያመራ ይችላል የሚሉ በጣም በርካታ መላምቶችም እየተሰነዘሩ ነው የሚገኘው። ክለቡን የመልቀቁ ጉዳይ እንግዲህ እስካሁን ውሳኔ በአርሰናል እግር ኳስ ክለብ በኩል አልተሰጠውም። ነገር ግን እንደ ራያን ታይለር ዘገባ ከሆነም በክረምት የዝውውር መስኮት ከአርሰናል ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ምክንያቱም ተጫዋቹ በቂ የመጫወቻ ደቂቃዎችን ማግኘትም ይፈልጋል። በዚህ ምክንያት እንግዲህ ከክለቡ ጋር ሊለያይ ይችላል እንጂ በአርሰናል ቤት እንደው ምናልባት የነ ጋብሪኤል ማጋሌሽ እና የነ ዊሊያን ሳሊባ ጥሩ ተጠባባቂ ይሆናል ተብሎም እየታሰበ ነው የሚገኘው። ሌላው ከአርሰናል ጋር በተገናኘ እንግዲህ ይለቃሉ ተብሎ የተጠበቁ የሚገኙ ተጫዋቾች ያው የተረጋገጡ ምናልባት ክለቡን የመልቀቅ ዕድላቸው የተረጋገጠ ሞስት እንግዲህ ከፍተኛ ነው የተባለላቸው ስተርሊንግ ወደ እናት ክለቡ ቸልሲ ይመለሳል። ጆርጂኒዮ እንደዚሁም ወደ ብራዚል የሚያመራበት እድል እጅግ በጣም ሰፊ ነው። ኪረን ቲርኒም በተመሳሳይ ወደ ሴልቲክ የማምራቱ ጉዳይ እንደዚሁም እርግጥ እየሆነ መጥቷል። ሌላው በጥያቄ ምልክት ውስጥ የሚቆየው እንግዲህ የኦሌክሳንደር ዚንቼንኮ ክለቡን መልቀቅ፣ የሪያንድሮ ትሮሳድ፣ የቶማስ ፓርቲ፣ ጋብሪኤል ሱስ እና ጃኮብ ኪቬር እንደዚሁም ታኪሃሮ ቶሚያሱን ጨምሮ ያሉት እንግዲህ የዝውውር ዜናዎችን በተመለከተ ማለት ነው ክለቡ ጥቅም በሚያገኝበት መልኩ ነው ሊለቃቸው የሚችለው። ያው ቶማስ ፓርቲ እንግዲህ ምናልባት ከሚለቁ ተጫዋቾች መካከል ያላካተትንበት ዋነኛ ምክንያት ምንድነው? ቶማስ ፓርቲ በአርሰናል ቤት እንግዲህ እየሰጠ የሚገኘው ግልጋሎት ወደር የለሽ የሚባል ግልጋሎትን እየሰጠ እንደሚገኝ ይታወቃልና በዚህ ምክንያት የአርሰናል እግር ኳስ ክለብ ደጋፊዎች በጣም በርካታ ተቃውሞዎችን እያሰሙ ይገኛሉ። የተቃውሞ ድምጻቸው ዋነኛ ምክንያት ለተጫዋቹ ኮንትራት ስጡት ነው። ከዚህ በላይ ምን እንዲያደርግላችሁ ነው የምትፈልጉት ነው። ነገር ግን ኦሌክሳንደር ዚንቼንኮ ወደ ፒኤስቪ አይንዶቨንም ሊያመራ ይችላል የሚሉ ሀሳቦች ተነስተዋል። በክረምት እንግዲህ ከአርሰናል ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ኦሌክሳንደር ዚንቼንኮ ምናልባት የቀድሞ ቡድኑ እንግዲህ ፒኤስቪ ተጫዋቹ ፈላጊ ሆኖ ብቅ ብሏል። በተጨማሪም ቦሩሲያ ዶርትሙንድ እና ሻካታር ዶኔስክም የተጫዋቹን ፊርማ ለማግኘትም እንደዚሁ አበክረው እየሰሩ ነው የሚገኘው። ለማንኛውም ኦሌክሳንደር ዚንቼንኮ ግን ያው በቂ የመጫወቻ ደቂቃዎችን በዚህ ውድድር ዓመት እያገኘ እንዳልሆነ ይታወቃል። በዚህ ምክንያት ከክለቡ ጋር የሚለያይበት እድል እጅግ በጣም ሰፊ እየሆነ ከመጣም እንደዚሁም ሰንበትበት ነው ስለማለቱ መረጃዎችም ያመላከቱ የሚገኘው። ጥቁሩ አልማዝ ደስታር ቦይ ቡካዮ ሳካ አሁን አንድሪያ ቤርታ ለቡካዮ ሳካ እንግዲህ አዲስ ኮንትራት በማቅረብ የአርሰናል ከፍተኛ ተከፋይ ለማድረግም ዝግጅታቸውን ማጠናቀቃቸውን ነው ዘገባዎችም ያመላከቱ የሚገኘው። ምናልባት በሳምንቱ መጨረሻ ቀናቶች የ300,000 ፓውንድ ደሞዝ የሚያስገኝለትን የኮንትራት ማራዘሚያ ጥያቄን ለቡካዮ ሳካ ሊያቀርቡለት ይችላሉ ተብሏል። አንድሪያ ቤርታ ኤሚሬትስ እንደደረሰ እንግዲህ የክንፍ አጥቂውን ኮንትራት የቡካዮ ሳካን ጉዳይ ቅድሚያ እንደሚሰጠውም ይታወቃል። እንግዲህ ቡካዮ ቲሜንዶ ሳካ በአርሰናል ቤት ኮንትራቱን እስከ 2030 ለማራዘም እጅግ በጣም ስለመቃረቡም ነው ዘገባዎችም ያመላከቱ የሚገኘው። ታዲያ ቡካዮ ሳካ እስከ 2030 በኤሚሬትስ የሚያቆየውን ኮንትራት የሚያራዝም ከሆነ 300,000 ፓውንድ ክፍያዎችንም የሚያገኝበት እድልም ተመቻችቶለታል። ታዲያ ተጫዋቹ በርካቶች እንግዲህ የገንዘብ በሚከፈልበት ሊግ ውስጥ ማለት ነው ለቡካዮ ሳካ ይሄን አለመክፈል ንፉግነት ይሆናል። አርሰናል ሌጀንድ ሆኖ ሊጨርስ የሚችል ተጫዋች አለው፣ እሱም ቡካዮ ሳካ ነው። ቡካዮ ሳካ የሚያሳየው እንቅስቃሴ እጅግ በጣም አስገራሚ ብሎ እጅን ባፍ የሚያስችል ፐርፎርማንስን እያስመለከተን ነው የሚገኘው። ለማንኛውም ሳካ በአርሰናል ቤት እንግዲህ ኮንትራቱን ለማራዘም አሁን ላይ የመጨረሻ ደረጃ ላይ መድረሱም ተገልጿል። ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ እንደዚሁም ኒውካስትል ዩናይትድ የሁጎ ኤኪቲክ ፈላጊዎች ናቸው። ነገር ግን አርሰናል የዚህን ተጫዋች ጉዳይ አሁንም ባንክሮ የተመለከቱት ይገኛሉ። አይንትራ ፍራንክፈርት ግን ሁጎ ኤኪቲክን ለማስፈረም የሚፈልግ ማንኛውም ቡድን ከ95 እስከ 100 ሚሊዮን ዩሮ ይዛችሁን ቶሎ ስለማለቱ ቢል የተሰኘው የዜና አውታርም አስነብቧል። ይህ ምናልባትም እጅግ በጣም የተጋነነ የሚባል ክፍያ ሳይሆን አይቀርም። አንድ ሲዝን ሻይን ላደረገ ተጫዋች ከ95 እስከ 100 ሚሊዮን አርሰናል ይከፍላል ተብሎ አይጠበቅም። ምናልባት እንደው በዝውውር ስሙ ስለተገናኘ ነው። ሌላው የባርሴሎና ተጫዋች ራፊኒያ ከባርሳ ጋር እያደረገ የሚገኘው የኮንትራት ማራዘሚያ ጉዳይ አሁን ላይ ተጫዋቹ በጠየቀው ደሞዝ ምክንያት እንግዲህ ሙሉ ለሙሉ እስካሁን ስለመቆሙም ነው እየተገለጸ የሚገኘው። ያው አርሰናልና ቸልሲ የተጫዋቹ ፈላጊ እንደሆነ ይታወቃል። ዴኮ የባርሴሎና ስፖርቲንግ ዳይሬክተር ስምምነት ላይ መድረስ ካልቻለ ተጫዋቹን በ80 ሚሊዮን አካባቢ እንግዲህ ባርሴሎና እንዲለቅም ሊያስገድዱት ይችላሉ ተብሎ ይጠበቃል። ያው የፋይናንሻል
የፋይናንሻል ችግር ስላለባቸው ባርሴሎናዎች ይህንን ተጫዋች ምናልባትም ሊሸኙት የሚችሉበትም አጋጣሚ እንዳለ ነው ዘገባዎችም የሚያመላክቱት። በተደጋጋሚ ስማቸው ከመድፈኞቹ አርሰናል ጋር የሚገናኙት እንግዲህ ሶስቱን ተጫዋቾች እንመልከት። ያው አሰልቺ እንዳይሆኑ በሚል በወፍ በረር ነው የምንመለከታቸው። አርሰናል በክረምት የዝውውር መስኮት በንቃት ይሳተፋል። በዚህም አንድሪያ ቤርታ ጥሩ የሚባሉ ዝውውሮችን ለማድረግም ይሰራል። ያው በርካቶቻችሁ እንግዲህ ኮመንትም ላይ በተለያዩ ማህበረሰብ ስር ገጾችም ላይ በመንለቃቸው ዜናዎችም ሐሳቦቻችሁን ስታጋሩ እየተመለከትን የምንገኘው የአማካይ መስመሩ የማርቲን ዙቢሜንዲን ጉዳይ አርሰናል ተስማምቷል እያላችሁን አልነበር እንደሚል ሐሳብ ተነስቷል። አርሰናል ስምምነት ላይ ደርሷል የተባለው ከማርቲን ዙቢሜንዲ ጋር ነው። ከተጫዋቹ እናት ክለብ ከሪያል ሶሲዳድ ጋር እዚች ግባ የሚባል ስምምነትን አላደረጉም። ስለዚህ ማርቲን ዙቢሜንዲ የአርሰናል የክረምት የዝውውር መስኮት ዋነኛ ተቀዳሚ የዝውውር ኢላማ ነው። በአማካይ መስመሩ ከእናት ክለቡ ጋር ተስማምቶ እንደዚሁም ደግሞ አለፍ ሲልም ከተጫዋቹ ጋር በጥቅማ ጥቅም ጉዳይ ተስማምቶ የተጫዋቹ መዳረሻ ኤምሬትስ እንዲሆን አበክረው እየሰሩ ይገኛሉ። ሌላው ኒኮ ዊሊያምስ ነው። ኒኮ ዊሊያምስ ይሄ በአትሌቲኮ ቢልባኦ አስደናቂ መስመር ተጫዋች ምናልባትም የአርሰናል እንግዲህ የዝውውር ኢላማ ነው እያልን ካነሳሳ ነው በርከት ያሉ ቀናቶች ተቆጥረዋል። አርሰናልም እንግዲህ አሁንም ቢሆን በተጫዋቹ የዝውውር እንቅስቃሴ የተቀየረ ነገር የለም። ቪክተር ዮኬረሽ ምናልባት ይሄ ስም በደንብ አሁን ላይ አፋችሁ ላይ ልታስቀሩት የሚገባ ስም ነው። ወደ አርሰናል የተቃረበ የዝውውር ዜና የሚባለው እንግዲህ የቪክተር ዮኬረሽ ዝውውር ነው። ምክንያቱም የተጫዋቹ እናት ክለብ ስፖርቲንግ ሊዝበን ተጫዋቹ ክለቡን ለቆ እንደሚወጣ ማመን ከጀመሩ ሰንበትበት ብለዋል። ተጫዋቹ ከክለቡ ጋር እንደማይቀጥልም በደንብ እየተሰማቸው ይገኛልና በዚህ ምክንያት የተጫዋቹ መዳረሻ እንግዲህ ወዴት ሊሆን ይችላል በሚለው ጉዳይ ወደ ኤምሬትስ የመሆኑ ጉዳይ አይቀርም። አርሰናል ተጫዋቹን ለማግኘት የማይፈነቅለው ድንጋይ የለም። ይህንን ተጫዋች እንግዲህ የቡድን ስብስባቸው አባል አድርገው በቀጣይ የምንመለከተው ይሆናል። በኤምሬትስ ሰማይ ስር ቪክተር ዮኬረሽ ከስፖርቲንግ ሊዝበን እጅግ አስደናቂው ስዊድናዊ የጎል ጭራቅ በኤምሬትስ ሰማይ ስር እንመለከተው እንችላለን። የመጨረሻ ጉዳያችን ነው። ወደ ተከበራችሁ የኢትዮ አርሰናል ዩቲዩብ ቻናል ቤተሰቦቻችን በያላችሁበት የዓለም ዳርቻ ሆናችሁ ስላደመጣችሁን፣ ስለተከታተላችሁን፣ ሐሳቦቻችሁን ስላጋራችሁን ከልብ ነው የምናመሰግናችሁ። ለዛሬ ወደ እናንተ ያደረስናቸው ጉዳዮቻችን እንዲህ ባለ መልኩ አጠናቀቀን። ዕለተ ረቡዕ አርሰናል በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ የሚያደርገውን ጨዋታ አሁንም ግምቶቻችሁን አካፍሉን መልእክታችን ነው። ለዛሬ ከኢትዮ አርሰናል ዩቲዩብ ቻናል ወደ እናንተ የደረሰው ስፖርታዊ ጉዳይ ይህንን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል።